ፈጣን መኪና እንደው ዘገየ ከይስ መዲና ሹፌሩ ነው እንጂ ጊዜን የገደለው ኑሮ በአሜሪካ እንዴት ነው? ከዛን ጀምር እስቲ። ለኔ በተለይ እንደ ትንሳኤ መጀመሪያ ሲዲ ሪሊዝ እንዳደረገ ሰው ነው የተቀበሉኝ። የኩባያ ወተት የለውም ማረፋ የለውም ማረፋ ወደ ኋላ አይደለም ህዝቡ እስከፈለገና ፈቃደኛ እስከሆነ ድረስ እኔ ወደ ኋላ አይደለም። የኔ አካል የኔ ሆነሽ ምን አወርስሻለሁ አንጀቴና ልቤ ያውተችልሻለሁ። ጤና ይስጥልን ክብራትና ክብራት የኢቲቪ ሚዲያ ታዳሚዎች እንደምን ከርማችኋል? እንደምን ሰንብታችኋል? ዛሬ የምንገኘው አትላንታ ጆርጂያ ላይ ነው የተገኘነው። አትላንታ የምንገኘው ፒያሳ ሬስቶራንት ውስጥ ነው። ፒያሳ ሬስቶራንት እንግዲህ ከዚህ ቀደም በጣም ውብ የሆነ ፕሮግራም ሰርተንላችሁ ነበር። ዛሬም እንግዲህ እዚህ ቦታ ላይ ተገኝተን ከአንጋፋው አርቲስት ከጋሽ ተሾመ አሰግድ ጋር እዚህ አግኝተነዋል። እጅግ በጣም ደስ የሚለን ጋሽ ተሾመ ስላገኘው በጣም ደስ ብሎኛል። አንተ በጣም ትልቅ ክብር አለኝ። እግዚአብሔር ያክብርልኝ። በኢትዮጵያ የሪል ስቴት ታሪክ የራሱ ቫሌት ፓርኪንግ፣ ሚኒ ጋራጅ፣ ሚኒ ባንክ፣ ካር ኤግዚቢሽን፣ 2 ቪአይፒ ሲኒማ፣ ዴይ ኬር፣ ግሪን ኤሪያ፣ ኢንዶር ፕሌግራውንድ፣ ስዊሚንግ ፑል እና የከተማችን ትልቁ ጂም እና ስፓ የያዘ ስማርት አፓርትመንት ለዛውም በሳር ቤት ካናዳ ኤምባሲ አጠገብ G+28 ቢልዲንግ በውስጡም ባለ 1 መኝታ 101 ካሬ፣ ባለ 2 መኝታ 159 ካሬ፣ ባለ 3 መኝታ 176 ካሬ ላይ ያረፈ በካሬ 120 ሺህ ብር ጀምሮ ለጥቂት ጊዜ የሚቆይ በማስታወቂያ ዋጋ ለሽያጭ አቅርበናል። ለበለጠ መረጃ ከታች ባለው ስልክ ፈጥነው ይደውሉ። አኮያ ፕሮፐርቲስ። ተመልካቾች እንግዲህ የተመለከቱ ነው። እንግዲህ አንተን ማስተዋወቅ ያው ከባድ ነው እንዳልኩት ጋሽ ተሾመ አሰግድ አንጋፋ ነው። ኑሮ በአሜሪካ እንዴት ነው? ከዛን ጀምር እስቲ። እግዚአብሔር ይመስገን ኑሮ በአሜሪካ በጣም ደህና ነው። እዚሁ በቃ አትላንታ ነው ኑሮ? አዎ አትላንታ ነው የምኖረው። አንድ ያለፈው 10 ዓመት አለኝ አትላንታ። ከዛ ፊት የት ነበር የምትኖረው? ሚኒሶታ። አዎ ሚኒሶታ። አዎ እዛም እንደዚህ በጣም ቆንጆ ጊዜ አሳልፌያለሁ። በጣም የሚገርም ደስ የሚል ጊዜ አሳልፌያለሁ። ጥሩ ሬስቶራንቶች ነበሩ። በብዛት ይተባበሩኝ ነበር። የዛሬ የመጨረሻ ጊዜ የዛሬ 3 ዓመት አካባቢ 2 ዓመት 3 ዓመት አካባቢ ሄጄ ወደ ኢትዮጵያ ለመሄድ ዝግጅት በማድረግበት ጊዜ ቆንጆ አድርገው ሸኝተውኛል። ኦኬ ሚኒሶታ። እና ምናልባት እንግዲህ ይዘገይም እንጂ እጅግ በጣም አመስግኛለሁ። እግዚአብሔር ይስጥልኝ እላለሁ። አሁንም ደግሞ ከፈለጉኝ ዝግጁ ነኝ። ይፈልጓል። እኛም እንግዲህ አንድም የዚህ ፕሮግራም ዋና ዓላማ የኛ ሰው በአሜሪካ የሚል ፕሮግራም ነው ያለን። የኛ ሰው በአሜሪካ ውስጥ የኛ ሰው ምን እያደረገ ነው፣ እንዴት ነው አመጋገቡ፣ አኗኗሩ፣ ምን እየሰራ ነው፣ ሌሎችስ ምን አርአያ መሆን ይችላል የሚል ፕሮግራም ነው ያለና እንዲሁም ደግሞ ሰዎች የሰሩትን ስራ ማስተዋወቅም እንደሆነ መጠን ይሄን ፕሮግራም ካዩ በኋላ ብዙ ሰዎች እንግዲህ በተለይም በሰሜን አሜሪካ እና በካናዳ ብዙ እይታለን ሰዎች ያገኙታል ብዬ አስባለሁ። እንግዲህ እንደሚታወቀው ደግሞ መጪው ጊዜም ሰመር ነው። ብዙ ግራጁዌሽን ሰርጎች ይኖራሉ፣ ብዙ መልሶች ይኖራሉ። በመላው ደግሞ አንተ እነሱ ፕሮግራም ላይ ተገኝተህ ብትሰራ ለነሱ በጣም ትልቅ ክብር ነው። አንተ እንግዲህ ኢትዮጵያ ውስጥ ካሉ አርቲስቶች እንግዲህ አንዱ እንቁ የሚባሉት ብዙዎቹ በአንተ እድሜ ያሉት እንግዲህ ከእናንተ ጊዜ የነበሩት በአብዛኞቹ በህይወት የሉምና እንዳንተ አይነቱን ደግሞ በህይወት ያለ ማመስገንና ለስራዎች ክብር መስጠት እንዲሁም ደግሞ አሁን ነው አንተን በምታስፈልጋቸው ሰዎች እያሉበት እየጠሩ ስራዎች እንደሚያሰሩ ተስፋ አለኝ። እንግዲህ እንዳልከው እዚህ በየጊዜው ብዙ ዝግጅቶች ይኖራሉ። የዛሬ 2 ዓመት አጋጣሚ ኢትዮጵያ ነበርኩኝ። 3 ዓመት እንደዚሁ በጣም ግሩም የሆኑ እኛን ተከትለው ወይም የኛን ምሳሌ ተከትለው የተነሱ ብዙ ተወዳጅ ድምፃውያን አሉ እና እዛ በሄድኩበት ጊዜ የተገነዘብኩት ነገር ለኛ ማለት እዛ ኢትዮጵያ በተሰሩት ስራዎች ምክንያት እኔንም ሆነ የኔን መሳይ ባለሙያዎችን የሚያከብሩ ወጣቶች በጣም በብዛት አሉ። ሰውም ተቀብሎናልና እጅግ በጣም የተደነቅኩት ለኔ በተለይ እንደ ትንሳኤ መጀመሪያ ሲዲ ሪሊዝ እንዳደረገ ሰው ነው የተቀበሉኝ።
በየደረስኩባቸው ቦታዎች ግሩም የሆነ አቀባበል ነው ያሳዩን። ዜማዎቻችንን እኔ መድረክ ላይ ስጫወት ከኔ ጋር አብረው ይዘፍኑ ነበር። የተገነዘብኩት ትልቁ ነገር ይሄንን ነው። ቃል በቃል ዜማ በዜማ ሳይቀር በደንብ ከኔ እኩል እንደውም አንዳንዴ ከኔ የሚያስበልጡ ሆነው ነው የተገኙት። እዚህ አሜሪካ ደግሞ እንግዲህ በተለይ ከዚህ ከኮቪድ ወይ ከኮሮና በኋላ ትንሽ ስራችን ተቀዛቅዞ ነበር። እንደገና ለማስነሳት ትንሽ ክብደት አለው። በተለይ እዚህ ከተማ ውስጥ ይከብዳል። ዋሽንግተን ዲሲ እና ቨርጂኒያ እና ሜሪላንድ ምናልባት ጥሩ ሊሆን ይችላል። ከዛ ውጭ ግን ሌሎች አሜሪካ ግዛቶች ውስጥ ሄዶ ለመስራት አስቸጋሪ ነው። ትንሽ ብዙ ነገሮች በዲጄ ሆነዋል እና ወጣቱም እንግዲህ የሚከተለው ምን አይነት እንደሆነ ለማወቅ አስቸጋሪ ነው። ስለዚህ እኔ ብዙም ከኢትዮጵያም ከተመለስኩ በኋላ ብዙም አልወጣሁም። ግን ያው እንግዲህ ከዚህ በኋላ ግን ያው ይሄን ፕሮግራም ከሚያዩ ሰዎች በኋላ አንተ ራስህ ከዛ በኋላ ደውለህ ያለው ምላሽ ትነግረናለህ። በእርግጠኝነት ብዙ ሰዎች በያለበት እንዳልኩ ነው አንተ እነሱ ፕሮግራም ላይ መገኘት ለነሱ ለኛም ክብር ነውና ይሄን ፕሮግራም የሚያዩ ሰዎች ባላቸው ዝግጅቶች በሙሉ አሁን እኮ ያሉትም እንዳልከው ብዙ ዘፋኞች ወጣት ተተክተዋል። መቼም መተካት ጥሩ ነው እንዳልከውም የተሻለ የሚሰፍኑ የእናንተን ግን በአብዛኛው ስታየው አሁንም ሰው ቀልብ ውስጥ ያለው እነሱ አዲስ ቢሆኑም የእናንተ ስራዎች ነው እየሰሩ የቆዩትን ነው እየሰሩ በጣም የተደመጠ ያለው። ግን እግዚአብሔር ይመስገን ጥሩ ያሳምሩታል። እንደውም አንዳንዶቹ በይበልጥ አድርገው የሰሯቸው ትሮች አሉ፣ ዜማዎች አሉ። የኔን ብቻ ሳይሆን የሌሎችንም። አንዳንድ ጊዜ ደግሞ ትንሽ ስህተት ይኖራል፣ ግን በአብዛኛው ባብላጫው በጣም ቆንጆ ሆኖ አድርገው ነው የሚሰሩት። ይሄንን ፕሮግራም ለሚከታተለው ሁሉ መቼም እኔ አልዋሸሁም፣ ቅጩን ነው የምናገረው። ምክንያቱም ያየኋቸው ነገሮች አሉ፣ በብዛት የተገነዘብኳቸው ነገሮች አሉ። እዚህ አሜሪካን ውስጥ ግን በየቦታው ለመስራት እንዳልኩ ብዙ አስቸጋሪ ነገሮች አሉ። በተለይ አሁን ኑሮ እየተወደደ መጣና አብዛኛዎቹን ስፖንሰሮች ሊሆኑ የሚችሉትን ሰዎች የሚያስፈራራ አይነት ሆኖ ነው ያለው። እግዚአብሔር እንግዲህ የተሻለ ጊዜ እስከሚያመጣልን ድረስ ያው መጠበቅ አለ። ብዙውን ደግሞ ያው ዩቲዩብ ምናምን ብዙ ስላለ ያን ይከታተላሉ ብዬ ነው የማምነው። በደንብ ያ ነው። እኔ አልፈርድም። ለምን አልጠሩንም፣ ለምን ዝግጅቶች ላይ እንድንካፈል አላደረጉንም ብዬ አልፈርድም። አስቸጋሪ ሁኔታዎች ይገጥሙሃል። ስለዚህ ያንን በተቻለ መጠን እንግዲህ አስወግዱን ጥሩ ስራዎች ለመስራት ተስፋ እናደርጋለን። በጣም ጥሩ። እንዳልኩ ነው እንግዲህ ውጤቱን በኋላ እናየዋለን። ከዛ ወደ እነዚህ ጥያቄዎች ወደ ኋላ እንመለሳለን። ወደ ኋላ መለስ እናርግና ጋሽ ትሽ የት አካባቢ ተወለደ? ወደ ሙዚቃ ውስጥ እንዴት ገባ? እዛ እንግዲህ የተወለድኩት ደምቢዶሎ ነው። በነገራችን ላይ ደምቢዶሎ ደግሞ የሙዚቀኞችም የጠቢባንም አካባቢ ነች ብዬ ነው የማስበው። ሰለሞን ደነቀ አይነት ሙዚቀኞች ያፈራች ነች። ከሰለሞን ደነቀ ጋር በነገራችን ላይ አብረን ያደግነው አንድ አካባቢ ነው የተወለድነው ያደግነው። ጭቃ ላይ አፈር ፈጭተን ጎርፍ ላይ ተንቦጫርቀን አብረን ያደግነው። ነፍሱን ይማርና እሱ ከኔ ቀድሞ ነው ወደ ዘፈን ዓለም ብዙም የገባው። እኔ ይቀድምሃል እሱ? ኦኬ። ወደ ዘፈን ዓለም በመግባት ኦፊሻሊ እሱ በጊታር መጫወት ሲጀምር እኔ ገና ሃይ ስኩል ጨርሼ ዘመቻ ላይ ነበርኩ። ዘመቻ ማለት እድገት በህብረት? እድገት በህብረት በደርግ ጊዜ። እና እኔ ከዛ በኋላ ነው እንግዲህ ከብዙ ጊዜ በኋላ ነው የገባሁት ወደ ሙዚቃው። ከዛ የተወለድኩት ያው ደምቢዶሎ ነው እንዳልኩ። የተማርኩት ሰበታ መራውራን፣ ባኮ ስዊዲሽ ሚሽን፣ እንደገና ደግሞ አዲስ አበባ ኮከበ ጽባህ ትምህርት ቤት። ከዛ በኋላ ዘመቻ እንዳልኩ። ከዛም ቀጥሎ ደግሞ ጀርመን ሀገር ፒያኖ ቅኝት ተማርኩ። ጀርመን ሀገር? ምስራቅ ጀርመን። ስለዚህ ሙዚቃውን የጀመርኩ የስንት ዓመት ልጅ ሆነ ነው? ሙዚቃ እኔ በ6 ዓመቴ ከበሮ ጫወት ነበር።
ግን ኦፊሻሊ ሙዚቃን እንደው እንደ ዘፋኞች ሆቢ የገባሁት በ60ዎቹ መጨረሻ አካባቢ ነው። ትግል ላይ ነበርኩ። ከጀርመን ሀገር ከተመለስኩ በኋላ ግን በግልጽ ያው ሮሃ ባንድ፣ ቪላ ቨርዴ ሮሃ ባንድ ያው የሆነና ሂልተን በሚሰሩበት ጊዜ አብሬያቸው ነበር። ቪላ ቨርዴ ብቻዬን ሰርቻለሁ። ዋብሸበሌ ደግሞ ከኢትዮ ስታር ጋር ሰርቻለሁ። አሮሰ በግሌ ሰርቻለሁ። አሮሰ ኦኬ። እንግዲህ እንደዚህ ነው ባጭሩ፣ ሰውን ላለማሰልቸት። ምክንያቱም አዲስ አበባም ትዝ ይል እንደሆነ የደረጀ ኢንተርቪው ላይ በጣም እንወደው እሱ ላይ ብዙ ገልጫለሁ። ሰይፉም ኢንተርቪው ላይ እንደዚሁ ብዙም እንትን አላልኩም እንጂ ኢቢኤስ ላይ በብዙ ቦታ አዲስ አበባ ኢንተርቪው በቃ እስከምባል እንዴው ዝነኛ እንግዲህ ከስንት ጊዜ በኋላ ነው የሄድከው? ከ20 ዓመት በኋላ 20 ዓመት በኋላ ነው የመጀመሪያ ነው የሄድከው? አይ ሁለተኛ ጊዜ የዛሬ 2 ዓመት ጊዜ 2000 በፈረንጅ አቆጣጠር በ2000 ሄጄ ነበር። ከዛ ደግሞ ያው አሁን በ2022 ሄጃለሁ። ግን የአሁኑ አቀባበል ከፍ ያለ ነበር። በጣም የሚደንቅ የበፊቱም ብዙ እንትን አላልኩም፣ ግን የአሁኑ ግን በጣም የሚገርም ነው። ሳውዝ አፍሪካን በአጋጣሚ ሄጄ ነበር እህቶችን ለማየት። እዛም እንዲሁ በደንብ ነው የተቀበሉኝ። በየደረስኩበት እግዚአብሔር የሰው መውደድን ሰጥቶኛል። እግዚአብሔር ያክብራችሁ እላለሁ። የኢትዮጵያ ሕዝብ ከአብራኩ የተወለድነውን ሰዎች አክብሮ እንደዚህ ሲቀበል እኔ ከህልም ነው የነቃሁት በእውነት ለመናገርና የኢትዮጵያን ሕዝብ አገልግለን ምክንያቱም የሚቀበለን ሲዲም አውጥተን ሸክላም አውጥተን ካሴትም አውጥተን ምንም ብንሰጠው ደስ ብሎት የሚቀበለን ሕዝብ ነውና አዲስ ነገር ባይሆንም አቀባበሉ ግን በጣም ለኔ አስደስቶኛል። ምን ጊዜም ደግሞ ወደ ኋላ አልልም። አይ እንደውም የሚገባህን ያህል ተከፍሏል ብዬ አላስብም። እኔ እንግዲህ እንዳልኩ አሁንም እኛም ያለነው አዲሱ ጄኔሬሽንም ከበፊት የነበረው ጄኔሬሽን የእናንተን ስራዎች መስማት ማዳመጥ በራሱ በጣም ትልቅ ነገር። እኔ አሁን ብትጠይቀኝ የድሮቹን መስማት ነው በጣም ደስ የሚለኝና ያረከውን ያህል ያበረከትከውን ያህል ተደርጎላል ብዬ ተስፋ አላረግምና እንግዲህ ሆፕ ይሄን ፕሮግራም የሚከታተሉ ሰዎች እንግዲህ በተቻላቸው መጠን እንግዲህ ያላቸውን ክብር አሁን ካለው በላይ ከፍ አድርገው እንግዲህ ሊያመሰግኑ የሚችሉበት መድረኮች ይፈጠራሉ ብዬ ተስፋ አደርጋለሁ። ተመልካቾች የምትገኙት ቸቤ ሚዲያ ዩቲዩብ ቻናል ላይ ነው። እንግዲህ ከጋሽ ተሼ ጋር ጨዋታ ከጀመርን ነው የምንበደረቁ እንዳትሉ፣ ከዚህ ሙዚቃ ከአንድ ሙዚቃ በኋላ ተመልሰን እንመጣለን። አብራችሁ ቆዩ።
ተመልካቾች ተመልሰናል። እንዴት ተመለከታችሁ? እንዴት አያችሁት? እንግዲህ ይሄን ዘፈን ወደ ኋላ በትዝታ መለስ ብላችሁ እንደው አላስፈላችሁ እኔ ራሴ በትካዜ ጭልጥ ብዬ ወደ ኋላ ሄድኩት። ጋሽ ተሼ ከነማን ጋር ሰርታል? እስኪ ካንጋፋዎቹ በብዛት ካሉት ጋር አጋጣሚ እድል ገጥሞኝ ነፍሱን ይማርኩ ወርጋሽ ጥላሁንን ያው እንግዲህ እኔ ጋሽ ጥላሁን ነው የምለው ሰው ክቡር ዶክተር ይላል የሚገባውም ነው ግን እኔ በለመድኩት ልጥራውና ፈቀዱልኝ ጋሽ ጥላሁን ጋር ከጋሽ መሐመድም ጋር እንዲሁ ተጫውቻለሁ ከቴዎድሮስ ታደሰ እንግዲህ ከአብዛኛዎቹ ጋር ተጫውቻለሁ ማለት እችላለሁ። የዛሬ 2 ዓመት ደግሞ የሄድኩ ጊዜ ያው በመድረክ ላይ ከነበሩት ከነ ነዋይ ደበበ ጋር ከነ ወንድሙ ጅራ ጋር ከሌሎችም አርቲስቶች ጋር እና አብዱል ከያር ጋር እንደዚሁ መድረክ ለመካፈል በቅቻለሁ። ትውልድ ከትውልድ አልቀረኝም። እግዚአብሔርን አመሰግናለሁ በዚህም ምክንያቱም ከታላላቆችም ጋራ ከኔም በእድሜ አነስ ካሉትም ጋራ ተካፍያለሁ ብዬ ነው የማስበው። እና እድለኛ ነኝ። እግዚአብሔር ይመስገን። ወጣቶቹ አሁን አብዱኪያር አልከኝ ሌሎችም ወጣቶች አሉ እንደው ካንተ ጋር አንድ መድረክ ላይ ሲወጡ ሲቆሙ ስሜታቸው እንዴት ነው? ምን ይሉሃል? በጣም ያከብሩኛል። እውነት ለመናገር ስለ ራስ ማውራት እንደው እንትን ባይረኝም አሁን ለምሳሌ ከሜላት ጋር የሰራሁት ሙዚቃ ላይ እኔ ለራሴ ካሰብኩት በላይ ነው የሆነው ሙዚቃውና ሜላትን መድረክ ላይ አግኝቶ እንደዚህ የተወጣ ሰራለው ብዬ አስቤ አላውቅም። ከነ ኩኩ ሰብስቤም ጋር አዲስ አበባ ተጫውቻለሁ። ግን አጋጣሚ ሆኖ የኢቢኤስ ላይ የወጣው የሜላት ሰይፉ ዝግጅት ላይ የወጣው የሜላት ሙዚቃ ብዙ ተቀባይነት አግኝቶ የድሮውን የራሄልን ትዝታ በነገራችን ላይ ራሄል ዮሐንስንም አብሬ ካሴት ሰርቻለሁ ከነ ደራሲዎች ከነ ይልማ ገብረአብ ከነ አበበ መለሰ ጋር እንደዚሁም አሁን ደግሞ አንዳንድ ነገሮችን ከአበበ ብርሃኔ ጋር ለመስራት እየተዘጋጀው ነው እና ከብዙዎቹ ጋር የመስራት እድል ገጥሞኛል ብዬ ነው የማስበው። አዎ በጣም ጥሩ። ምን ያህል አልበሞችን የሰራው ጋሽ ተሼ? አቤት ታስታውሳቸዋል? ምን ያህል አልበሞች ምን ያህል ሲዲዎች ሰርተው? ሲዲዎች ያ በካሴት ጊዜ ነው የሰራሁት። ሁለት ካሴቶች ሙሉ ድርሰቶች 10 ዘፈኖች ሰርቻለሁ። የመጀመሪያ የኩባያ ወተት ያለበት ነው። የማን ስራ ነው እሱ? የኩባያ ወተት የህዝብ ዘፈን ነው ግን ከሱ ጋር የወጡት ሌሎች ዘፈኖች እና አበበ መለሰ አሉ። ለምሳሌ ያደራ ጉዳይ የዛሙዳይ ጎራው ላይ ዛሬ ሳምባው ላይ የሚለውና ሌሎችም ዘፈኖች አሉ። ዘራፌዋ የኔ አካል አሁን ቅርብ ጊዜ እንደ አዲስ ተነሳ እንጂ በፊት ከአበበ መለሰ ጋር ነው ድርሰቱ የተሰራው ከይልማ ገብረአብና ከአበበ መለሰ ጋር። እንደዚሁም ደግሞ ሌሎች ይልማ ገብረአብና አበበ መለሰ ለኔ ወደ 20 ምናምን ዘፈኖች ሰርተውልኛል። እነሱ እንግዲህ በእናንተ ጊዜም ካሉት ጋር ስራዎቻቸው በጣም ዝነኛ ናቸው፣ የታወቁ ናቸው። ዘራፌዋ እነዚህ በጣም ምርጥ ዜማዎች ተሰርተዋል። ከዛ ወዲህ ደግሞ ከሄኖክ ነጋሽ ጋር አንድ ዜማ ታሳሳለች እና ሰርቻለሁ። እንግዲህ ለጊዜው እነዚህ ናቸው። ግን ብዙ ዘፈን እንደዘፈነ ብዙ ሲዲ እንዳወጣ ሰው ነው። ለዛ እኮ ነው ቅድም ያልኩ አውቃለሁ። በጣም የገረመኝም ለኔ ይሄ ነው።
ብዙ ሲዲ ብዙ ዜማ ብዙ ካሴት እንደሰራ ሰው ነው ያከበረኝ ያ ህዝብ እና እውነት ውለታው መመለስ ከባድ ነው በእውነት በጣም ለኔ የውሸት ይመስላል አሁን ሳወራው እንጂ ለኔ ብዙ እንደሰራው ሰው ነው አድርገው የተቀበሉኝ መንገድ ላይ ፎቶ ለመነሳት አብሮ ምግብ ለመብላት ቡና ለመጠጣት በግሬ ወክ ያረኩ እንደሆነ ጋባዥና ፎቶ የሚነሳው ሰው ብዛቱና መድረክ ላይም ሰውጣ ደግሞ እንደዚህ አቀባበሉ ብዙ እንደሰራ ሰው ነው እና እኔ እግዚአብሔርን አመሰግናለሁ የኢትዮጵያንም በተለይ አዲስ አበባ ከተማ ነዋሪ እኔ ይሄ ነው ብዬ የለየሁበት ምክንያት አለኝ ያደኩት ብዙውን ጊዜ ነው ያሳለፍኩት አዲስ አበባ ስለሆነ ያን ያህል እንትን አልነበረም አሁን ግን እዚህ ቆይቼ ስመለስ ግን በቃ እዚህም ደግሞ እንዳልኩ ከኮቪድ በፊት የነበረው ጊዜ በተለይ በፊት ሚኒሶታ ስኖር እንደዚህ አርብ ቅዳሜ እሁድ ቢዚ ነበር የሚያደርጉት እዚህም አትላንታም ከመጣሁ በኋላ እስከ ኮቪድ ድረስ በጣም ቢዚ ነበር አሁን ግን በቃ ትንሽ ተቀዛቀዘና አልከፋኝም ግን ይመለሳል አዎ እንትን እኔን እንደው ስራዬን እንደረሳ እንትን ያደርገኛል እንጂ አይ አሁን ይመለሳል ግን ከስራዎች አሁን መቼም እናት ልጆቿን አታበላለጥ ማለት ለአንተ ከስራዎች ሁሉ በጣም የምትወደው የትኛው ነው የኔ አካልን በጣም ወደዋለሁ እንደ አዲስ እንደገና እንድሰራው እንደወደው ስላደረገኝ ነው ሰው ከሁለተኛው ካሴቴ ደርባባይ ነው ወደዋለሁ የመጀመሪያው ደግሞ የኩባያ ወተት ነው የመጀመሪያው እሱ በጣም ይታወቃል ያለ ኪቦርድ ግን ዝም ብለህ እንዲህ በባዶ የማንጎራጎር ነገር አለ እንዴ አይ የለም እሱ በደንብ አይመችም ኦኬ አንተስ ቆይ ግጥምና ዜማ አትሞክርም አይ የሰራችሁ ስራዎች የሉም እኔ ብዙ መስራት ይከብደኛል የተዘጋጀውን መስራት ቀላል ነው ራስ ገጠመ ራስ አዜመህ እንትን ለማድረግ ስጦታ ይጠይቃል እውነት ነው እሱ ልክ ነው በጣም ጥሩ ተመልካቾች ፕሮግራማችን ይቀጥላል ከጋሽ ሸጋ ያለን ጨዋታ ይቀጥላል ካፍታ ቆይታ በኋላ እንመለሳለን አብራችሁን ሁኑ በኢትዮጵያ የሪል ስቴት ታሪክ የራሱ ቫሌት ፓርኪንግ ሚኒ ጋራጅ ሚኒ ባንክ ካር ኤግዚቢሽን 2 ቪአይፒ ሲኒማ ዴይኬር ግሪን ኤሪያ ኢንዶር ፕሌይግራውንድ ስዊሚንግ ፑል እና የከተማችን ትልቁ ጂም እና ስፓ የያዘ ስማርት አፓርትመንት ለዛውም በሳር ቤት ካናዳ ኤምባሲ አጠገብ G+28 ቢልዲንግ በውስጡም ባለ 1 መኝታ 101 ካሬ ባለ 2 መኝታ 159 ካሬ ባለ 3 መኝታ 176 ካሬ ላይ ያረፈ በካሬ 120 ሺህ ብር ጀምሮ ለጥቂት ጊዜ የሚቆይ በማስታወቂያ ዋጋ ለሽያጭ አቅርበናል ለበለጠ መረጃ ከታች ባለው ስልክ ፈጥነው ይደውሉ አኮያ ፕሮፐርቲስ Oh,
ተመልካቾች ተመልሰን መተናል። ጋሽሴ አንድ ነገር ሰማው፣ ጅቡቲ ኖርሃል እንዴ? አዎ ጅቡቲ 5 ዓመት ተቀመጥኩ። እንዴት ሄድክ? በስራ ኮንትራት አጋጣሚ ጊዮን ከሮሃ ባንድ ጋር ሲጫወት አገኝተውኝ፣ ሂልተን ማለት ይቅርታ፣ ከሮሃ ባንድ ጋር ሲጫወት አገኝተውኝ ጅቡቲ ምኒልክ ሆቴል ባለቤት ወሰዱኝ። እዛ 5 ዓመት ተቀምጫለሁ። 5 ዓመት ሰርቻለሁ። እኮ ጅቡቲ ነው ማቀው ሲሉ አንድ አባት አግኝቼ ቀን ላይ ጅቡቲ ነው ማቀው ጋሽሼ ምናምን ሲሉ ዴ ጅቡቲ ኖርዋል እንዲያልኩ። ሌሎች ሀገራት ሲሄዱ የመስራቱ ስራ ነበር ያኔ ኢትዮጵያ ያለ ከዚህ አሜሪካን ሀገር ከመጣሁ በኋላ አውሮፓ ወደ ጀርመን ሄጃለሁ። ከዛ ጣሊያን ሀገርም ነበርኩ። ብቻ ጥቂት ስዊድን፣ ጀርመን፣ ሆላንድ፣ ጣሊያን፣ ግሪክ እዚህ ትንሽ አዳርሻለሁ። በጣም አሪፍ። ሌላው እንደው ጋሽሴን ካገኘ ሳትጠይቀው ማታልፈው ነገር አሉኝ። ሁሌ እንደዘነጠ ነው አሉኝ። እንደው ያሉህን ልብሶች ቁጥር ታውቃቸዋለህ? ከነ ኮፍያው እነዚህ ልብሶች አሁን ከኔ ጋር እኔ ሁሉ ጊዜ ስራ ስሰራ አትሊስት ከውስጥ ባይደሰት ከውጭ እያየኝ ቢመለከት እና ቢደሰት ይሻላል አይደል? ራሴን እጠብቃለሁ። ወንድም ወይም አለ እህቶቼ ወይምና እህቶቼ ያው ይንከባከቡኛል። ከድሮ ጀምሮ አለባበሴን ይጠብቃለሁ። ምክንያቱም ሰው የሚያየውን ነገር እኔ ይህ ነው ብዬ መናገር ስለማልችል አይተው ይደሰታሉ፣ ከሙዚቃውም ያዳምጣሉ። እንግዲህ ደግሞ አንድ ሰው ስራውን ሲያቀርብ ሁሉን ነገር አሟልቶ ማቅረብ ማለት ነው ተገቢ ነው። ቴሌቪዥን ላይ ዜና የሚያነበው ጥሩ ለብሶ ካልሆነ ሰው ይሄ ከሌልክ አይደለም ተብሎ ውጭ ይወራል። ሙዚቃም ላይ ደግሞ እንደዚሁ ነው። ሙዚቀኛ ራስን ማዕረጉን መጠበቅ አለበት ብዬ ነው በበኩሌ የማምነው። ትክክል ነው። አሁን ዲሲ እንግዲህ ያው ማርዬ ጋር ቤተሰብ ነን፣ እንገናኛለን ከአንጋፋዋ አርቲስት ማሪቱ ለገሰ ጋር እና በጣም እጅግ ብዙ የሀገር ልብስ ነው ያላት። ከሀገር ልብስ ውጭ አትለብስም። አሁን አንተ ከመድረክ ላይ ከመስራት ውጭ ኖርማሊም ውጭ ላይፍ ላይ እንደዚህ ሁሌ እንደዘነጥክ ነው? አይ እኔ እንግዲህ በበኩሌ ለራሴ ይመቸኛል ብዬ የማስበው ልብስ ለብሳለሁ እና መዘነጥ ስትል እንግዲህ ፕሮቶኮል መጠበቅ፣ መድረክ ላይ ፕሮቶኮል መጠበቅ ድሮም በሙዚቃ ባንድ ደረጃም የታወቀ ነገር ነው። እኛ ሁላችንም በዚህ ደረጃ ነው ያሳለፍነው። ዩኒፎርም ካለበስን ትክክል አይመጣም። ሂልተንም ስትሰራ፣ ዋብሸበለም ስትሰራ፣ ጊዮንም ስትሰራ ፕሮቶኮል ጠብቀህ ነው። ከዛ ልምድ የተነሳ እዚህም ሀገር ስመጣ እኔ በቃ ያ ነው የለመደብኝ። በጣም ጥሩ። ምን ያዝናናሃል? ሙዚቃ ብዙ ሙዚቃዎች የድሮ ሙዚቃዎች አሉ። ከዛ በተረፈ ግን ቴሌቪዥን፣ እነዚህ ኮሜዲ፣ ስፖርት በጣም እወዳለሁ። የአሜሪካን ፉትቦል እከታተላለሁ፣ ቤዝቦል እከታተላለሁ። ሶከር ማለትም የእግር ኳስ ጨዋታን አውሮፓን እከታተላለሁ በተቻለ መጠን። የማን ደጋፊ ነህ? ሊቨርፑል። እሺ፣ ከድሮ ጀምሮ ሊቨርፑል እንወዳለሁ። በተረፈ ግን በቃ መጽሐፍ እወዳለሁ። መጽሐፍ ማንበብ፣ ማዳመጥ እወዳለሁ። ማንበብም እወዳለሁ። ከምግብስ ምን ያዝናናል? ምን ትወዳለህ?
መቼም እኛ ኢትዮጵያ ሽሮ በጣም ወዳለሁ። ድብና ያለ ሽሮ ሁሉም ያለ ሽሮ በጣም ወዳለሁ። ጎመን እበላለሁ። ኢትዮጵያዊ የሆነ ምግብ ደስ ይለኛል። ቅባት ካልበዛበት ሰውነቴን ጤንነት ለመጠበቅ ከቅባት በጣም እቆጠባለሁ። ቡና ወዳለሁ። በተረፈ በቃ አንድ ኢንተርቪው ላይ አይደል ከደረጃ ላይ ያረከው ላይ ነው መሰለኝ የሰማሁትኝ በጣም ደረጃ እንደምትወጣ እንዴት ነው እንደዚህ በዚህ መልኩ እኛ አረጀን አንተ ስቲል ወጣት ነህ ሲል ሰማውና የመለስከው ምላሽ ነበር ታስታውሳለህ? እንጃ ደሬ እድሜህን ጠየቀህና እንደዛኛ እኮ ካንተ ያንተ ታናሾች አረጀንኛ አለ አንተ እንዳለ እንደዚህ የሆንከው ምክንያቱ ምንድነው ሚስጥሩን እስቲ ንገረን ብሎ ነበር። እስቲ ላልሰሙ እንደኛ እንግዲህ እዛ ሚዲያ ላይ ያልሰሙ ሰው ሚስጥር የለውም ራስን መጠበቅ ነው። እውነቱን ለመናገር እኔ እንዳልኩ ነው የምበላቸው ምግቦች በጣም ፒኪ ነኝ በምግብ በኩል ኢትዮጵያዊ የሆነ ምግብ ደስ ይለኛል። ሽሮ፣ ጎመን፣ ምስር እነዚህ ነገሮች በጣም እወዳለሁ። ቅንጬ እወዳለሁ። ጥሩ ምግብ እበላለሁ። ቡና እጠጣለሁ እንዳቅሜ ብዙም እንዳላበዛ። ከዛ በተረፈ እኔ ጭንቀት የለኝም። እግዚአብሔርን አመሰግናለሁ። ሙዚቃ ማዳመጥ፣ መጽሐፍ መስማት ወይም በብሬል ደግሞ ማንበብ እወዳለሁ። በቃ ይሄ ነው። ምንም ሌላ የተለየ ነገር የለም። በቀጣይስ ምን ያሰብከው ነገር አለ? አልበምም ይወጣል፣ ካሴት፣ ነጠላ ዜማ ምን እንጠብቅ? አሁን ይሄን ፕሮግራም ይሰው የሚጠይቁ የደራሲያን ጉዳይ ነው። ደራሲና አቅም ሲገናኝ አልበም መስራት ከተቻለ ፕሮሞተርን ማግኘት ከባድ ነው በአሁኑ ሰዓት እንጂ ፕሮሞተር ቢገኝ አልበም ቢሰራ የድሮ ዜማዎችም ደግሞ አንዳንድ በደንብ ያልተሰሙ ካሉ ታድሰው የሚሰሩ ዜማዎች አሉ። እንዳልኩት ግን ያው የግድ ስፖንሰር የሚያደርገኝ ሰው እኔ ከድሮ ጀምሬ እንዲህ ነኝ። እንግዲህ እንትን ፋን ይጠይቃል። ፋን ስልህ ደጋፊ ይጠይቃል። እንዳልኩት ደግሞ ስፖንሰር የሚያደርገኝ ሰው የግድ ያስፈልጋል እና ይሄ ነው። በተረፈ ምንም ጥርጥር የለውም ጋሽ ተሼ። አሁን ይሄን ፕሮግራም የሚያዩ ሰዎች አንተ ባልከው መጠን በድርሰትም በግጥምም በዜማም ሊያሰሩ የሚፈልጉ ሰዎች እንዲሁም ደግሞ የሰራቸውም ስራዎች ካሉ ያንተን ስራዎች ስፖንሰር ለማድረግ በጣም ብዙ ሰዎች ኮንታክት ያደርጉሃል ብዬ ተስፋ አደርጋለሁ። ደግሞ ያደርጉሃል በእርግጠኝነት። እርግጠኛ እንግዲህ ከሆንክ አንተ በጣም በእርግጠኝነት ከእግዚአብሔር ጋር እንግዲህ እኔ የተሰጠኝን ስራ ለመስራት ምን ጊዜም ወደ ኋላ አልልም። እንግዲህ እግዚአብሔር እድሜና ጤና እስከሰጠኝ ድረስ እውነት ነው። ምክንያቱም እድሜ አሁን ወደፊት ነው የሚሄደው እንጂ ወደ ኋላ አይመለስም። እኔ አሁን እንግዲህ 71ኛውን ጨርሼ ወደ 72ኛው እየሄድኩ ነው። 72 ዓመት ሆነ። እውነቱን ነው ደረጃ ያለው ሴፕቴምበር ሲመጣ 71ኛውን እጨርሳለሁ። እንግዲህ ሁለተኛውን ይዛለሁና እግዚአብሔር እድሜ እስከሰጠኝ ድረስ ጉሮሮ እስከፈቀደ ድረስ ስፖንሰር የሚያደርገኝ ካገኘ የድሮዎቹንም ቆንጆ አድርጌ ከጥሩ ሙዚቃ ጋር ለመስራት ያውም ኢትዮጵያ ውስጥ ቢሆን ይመረጣል እና ያንን ለማድረግ ቅዳለ ግን መቼ እንደሆነ የት እንደሆነ ያ ሁሉ እንግዲህ ገና አልተዘጋጀሁም እንጂ ወደ ኋላ አይደለም። ህዝቡ እስከፈለገና ፈቃደኛ እስከሆነ ድረስ እኔ ወደ ኋላ አይደለም። አይ ይመለከቱታል። ይሄን ፕሮግራም ተመልካቾች እንደተመለከታችሁ ፕሮግራሙን እንደሰማችሁት ጋሽ ተሼ እንግዲህ ኢትዮጵያ ውስጥም ሆኖ ኢትዮጵያም ሄዶ እንግዲህ አዳዲስ ስራዎችን ለመስራት በዛም እጅ ፈቃደኛ ነው። ኢትዮጵያ ውስጥ ደግሞ በገንዘብም በፋይናንስም በሙያም ብዙ ብቃት ያላቸው ሰዎች አሉ። እንዲህ አይነት አንጋፋ ሰዎችን እኛ እንግዲህ ብዙ ጊዜ ሰዎች በህይወት ካለፉ በኋላ ነው ከንፈር ምን መጣው እንዲህ ባረግን ማለት ነው። ሰውን ግን በህይወት እያለ ጋሽ ተሼ እንግዲህ በህይወት እያለ አዲስ ጥሩ ስራዎች መስራት ይፈልጋል። ለዚህ ደግሞ እገዛ ይፈልጋል። እገዛውን እንግዲህ በቁም እያለ እንድታግዙት ጥሪያችን እናቀርባለን። በእርግጠኝነት ደግሞ የነገር ይሆናል ብዬ ተስፋ አደርጋለሁ። አይመስልም? በደስታ ተመልካቾች ፕሮግራማችን እንግዲህ ወደ ማጠናቀቁ ሄደን ነው። ግን ከማጠናቀቃችን በፊት ደግሞ አንድ ዜማ ደግሞ እንሰማለን ከጋሽ ተሼ። ከዛ በፊት ግን ጋሽ ተሼ ምንድነው አሁን እዚህ ያለው ቻሌንጅ?
ሰዎች አሁን እዚህም ደግሞ በተለይ እዚህ አካባቢ አትላንታ ያሉ ወይም ደግሞ ዲሲ አካባቢ ያሉ ሰዎችም ሊያገዙ የምትፈልጋቸው ነገሮች ካሉ? አይ እኔ እንግዲህ በበኩሌ ከኔ የሚጠበቀውን ያው በተለያየ ጊዜ በሰጠሁት ቃለ ምልልስና በአንዳንድ ሁኔታ እየገለጽኩ ነው። ግን እስካሁን ደግሞ ባለው ሁኔታ በተለይ እዚህ ፒያሳ ጋሽ ዳግም ያበረታታም ወዲያም እያለ እንግዲህ አንዳንድ ነገር እየፈጠረ በሰራው ሰዓት ይጠይቀኛል፣ ተባበራለሁ። እንደዚሁም ደግሞ እንግዲህ በአካባቢያችን አንዳንድ ድርጅቶች አንዳንድ ሰዎች ጥያቄ በሚያቀርቡበት ጊዜ ህብረተሰባዊ አገልግሎት እስከሆነ ድረስ ወደ ኋላ አይደለም። አሁን ይህን ሰሞን አንድ እንደዚሁ የምናደርጋቸው ነገሮች ይኖራሉ እና ህብረተሰቡን እኔ ህብረተሰቡን እንዳገለግል ብቻ ሳይሆን ህብረተሰቡም ድጋፍ እንዲሰጠን ያው ባለኝ ሙሉ ችሎታ ከህብረተሰቡ ጋር ተባበራለሁ፣ ያሳየሁም ነው። ሆኖም ግን እንዳልኩት እኛም በመናደርገው ዝግጅት ላይ የአትላንታም ሆነ ሌሎች ከተሞች አሉ ኢትዮጵያውያን እኛንም እንዲተባበሩን ጥያቄ ማቅረቤን አልተውም። ባለው ችሎታና ባለው አቅም እና ይሄ ነው። በተረፈ እንግዲህ መጪው ጊዜ ደግሞ መጪው ዓመት በዓል ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። በጣም ጥሩ። ከዛ ውጪ ግን ከማጠቃላችን በፊት ጋር ተሽ የምታመሰግናቸው ሰዎች ካሉ ወይም ደግሞ ቀረ ያልተባለ አለ የምትላቸው ነገሮች ካሉ? በድጋሚ እንግዲህ አሁንም ከፊት መጀመሪያ ላይ ተጠየቅ እንደመለስኩት ሁላ እኔ ባሳለፍኳቸው ከ40 ዓመት በላይ የሙዚቃ ዓመታት ጋር ተያይዞ የነበሩትን በህይወትም የነበሩትን እና ያለፉትንም መቼም እንግዲህ ማመስገን ግዴታ ነው። ከዛ በተረፈ ግን በተለይ አሜሪካን ሀገር ከመጣሁ በኋላ ዋሽንግተን ዲሲ በመሰራበት ጊዜ በየጊዜው በየቀኑ በየሳምንቱ መጥተው ያዩኝ የነበሩ ደጋፊዎችን እንደዚሁም ደግሞ ሚኒሶታ በኖርኩባቸው 10 ዓመታትም ሆነ ከዛ በኋላ ተለይቼ እዚህ ሙቭ ካደረኩም በኋላ ከዛ በደንብ አድርገው ተቀብለው ሙሉ ድጋፋቸውን አሳይተው ወደ ኢትዮጵያም ሲሄድ የሽኝት ፕሮግራም አዘጋጅተው ልከውኛል። በዚህም አትላንታም ደግሞ ያሉት እንደዚሁ በየጊዜው ነው ሙዚቃ በማዘጋጅበት ጊዜም ሆነ ኮሚኒቲው በሚያዘጋጅበት ጊዜ መጥተው ድጋፋቸውን ገልጸውልኛል። ስለዚህ ያን ሁሉ ድጋፍ ለሚያደርጉልኝ ፒያሳ፣ ላሊበላም በሌላም ቦታ ላሉ ኢትዮጵያውያን ምስጋና ከፍ ያለ ነው። በሙዚቃ ዝግጅት ጊዜ ደግሞ አንድ ሲዲ አንድ ነጠላ ዜማ ለመልቀቅ እጅግ በጣም ውጣ ውረድ የነበረበት ዝግጅት ነበር ያሳለፍኩት። ግን እነዛን ሁሉ ዝግጅቶች ከኔ ጋር ሆነው ያሳለፉ ሰዎች አሉ። በተለይ ግን ወንድሜ የዋሰግድ እሱ ጋር ሙቭ ካረኩ በኋላ ከ10 ዓመት በላይ ያለኝ አሁን ያገኘነው ወንድም ነው አይደል? ወደዚያ መጣህ? አዎ። እና በጣም ትልቅ ድጋፍና እርዳታ እያደረገልኝ ነው ያለው። ወንድሙ ቢሆንም ከዛ በላይ የወንድምነት አቅርቦታችን ከሚገባ በላይ ራሱን እየሰዋ ነው እኔ ለመርዳት። እኔ በዝግጅቴ ጥንቃቄ እንዳደርግ ምግቤንም አለባበሴንም ጠቅላላ ከህዝብ ጋር ያለኝን ግንኙነት በጎደለበት ቦታ እየሞላ የራሱን ጊዜ እየሰዋ ነው እያዘጋጀ ከሰው ጋር እንድገናኝ የሚያደርገውና እሱም ሆነ ጓደኞቹም በሙሉ እሱን ተከትለው በጣም ነው የሚንከባከቡ ግራቀኝ። እሱ በሌለበት ቦታ ጓደኞቹ እሱም ደግሞ እዚህ ሆኖ በስራም በሚገባበት ጊዜ ትልቅ እንክብካቤ ነው የሚያደርግልኝ። እኔ በህይወቴ እንግዲህ ከእናት ከአባቴ ቀጥሎ እውነት ለመናገር እንደሱ የተንከባከበኝ ስለሌለ በጣም የማመሰግነው። በህዝብ ፊት
መናገር የምፈልገው ነገር ቢኖር እሱ አሁን ባጠገቤም ባይኖር መቼም ይሄን ፕሮግራም ይከታተላል ብዬ ነው የማስበው እና እጅግ በጣም በህዝብ ፊት ነው ላመሰግነው የምፈልገው። እጅግ ታላቅ አስተዋጽኦ እና ታላቅ ድርጊት እያደረገ ነው ያለው። ስለዚህ እጅግ በጣም አመሰግናለሁ። በተረፈ ማንኛውንም የአትላንታን ህዝብ ባገኘሁበት ቦታ የሚንከባከበኝ ሁሉ እያመሰገንኩ ነው። የማን ግን አድናቂ ነህ ካንተ ዘፈን ውጪ? ካንጋፋዎቹና ከወጣቶች ሁለት አንዳንድ ንገረን። እንግዲህ እኔ በጣም ይቅርታ ብታደርግልኝ የምለየው የለኝም። አንጋፋዎቹን ያው የነጋሽ ጥላሁንን ከባህል የነጋሽ አለማየሁ ፈንታን ጋሽ መሐሙድን ደግሞ ያው በአጠቃላይ እንደዚሁ ከነጋሽ ጥላሁን ጋር እና አለማየሁ እሸቴ ጋር በአብዛኛው እኔ ወደ ድሮ ነኝ። ወጣቶቹ ደግሞ ያው በሚያደርጉት አስተዋጽኦ በጣም እያመሰገንኳቸው ነው የሚሄደው። በስራቸው ወደ ኋላ አይሉ ለህዝብ የሚገባውን ዜማ በደንብ አድርገው አዘጋጅተው ሲያቀርቡ ሰው ሲቀበላቸው ሳይ በጣም ደስ ይለኛል። እኛ ያሳለፍነውን ጊዜ ስለማውቀው እነሱ ደግሞ ባላቸው ችሎታ ከኛ በበለጠ ሁኔታ አድርገው ነው አሁን ሰው እንዲቀበላቸው ያለው ሁኔታና ስለዚህ በጣም በርቱ ላለው እግዚአብሔር ከነሱ ጋር እንዲሆን ምኞቴ ነው። በጣም ጥሩ። እንግዲህ ላገኙ ለሚፈልጉ ሰዎች ስልክ ቁጥርን ንገራቸው። እኛም በኋላ ዲስክሪፕሽን ላይ ፒን ኮሜንት ላይ እናስቀምጣለን ስልክ ቁጥርን። የስልክ ቁጥሬ 651-269-9655 ሲደገመው 651-269-9655 9655 በዚህ ቁጥር እንግዲህ በመደወል ጋሽ ተሼን እንድታገኙት እንግዲህ የሰማችሁት ነገር በሙሉ በተለያየ ነገር በማገዝ ጋሽ ተሼን እንግዲህ አሁን ካለበት ደግሞ ደስታ እንድንጨምርለት ዘንድ የሁላችንም ግዴታ ነው። ለዛሬ ጋሽ ተሼ እጅግ በጣም አድርጌ ነው የማመሰግነው። ከወንበሬ ከፍ ብዬ ስለሰጠን ነገር እጅግ አድርጌ አመሰግናለሁ። ስለሰጣችሁኝ እድል በጣም አመሰግናለሁ። ከሰው ጋራ እንድተዋወቅ እንድቀርብ የግድ ከወድ ያለውን መርመራችሁ በጥያቄ በምን አውጥታችሁ ያው ሰው ፊት አቀርባችሁኛል። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ እላለሁ። እናመሰግናለን። ተመልካቾች ከጋሽ ተሼ ጋር የነበረን ጨዋታ ይሄን ይመስላል። እንዴት አያችሁት? በእርግጠኝነት በጣም እንደተደስታችሁ እርግጠኛ ነኝ። እንግዲህ እኛም ስልክ ቁጥሩን እናስቀምጣለን። በዛ ስልክ ቁጥሩ በመግባት እየደወላችሁ ጋሽ ተሼን እንድናግዘው ጥያቄ እናቀርባለን። ከዛ ውጭ እንግዲህ የመጨረሻ መሰናበቻችን የሚሆኑ ከአንድ ዜማ በኋላ ነው የምንሰነባበተው። እስከዛ ባላችሁበት ቸር ሰንብቱ። ሁሌም እንደምንለው ቻናላችንን ሰብስክራይብ ማድረግ ቤተሰብ ሁኑ። መልካም
በሰሜን አሜሪካ ለምትኖሩ ለኢትዮጵያውያንና ለኤርትራውያን ወላጆች ታላቅ የምስራች እንኳን ደስ ያላችሁ። ለልጆ አስጠኝ በማጣት ተቸግረዋል? አስጠኝ አግኝተው በዋጋ ውድነት ተማረዋል? እንግዲያው ዘልሹ ቱቶር አለን ይሎታል። ዘልሹ ቱቶር በጣም በቀላል ዋጋ በብቁ መምህራን በ24 ሰዓት አገልግሎት ዝግጅቱን አጠናቆ ይጠብቆታል። መምህራኖቻችን በማስተርስና በፒኤችዲ ምሩቅ ሲሆኑ ከኬጂ እስከ 12ኛና ከዚያም በላይ ላሉ ተማሪዎች በብቃትና በጥራት ለማስጠናት ዝግጅታቸውን አጠናቀዋል። እንደሚኖሩበት ከተማ ሰዓት አቆጣጠር በእርሶ ምርጫ የጥናት ጊዜውን የምናመቻችልዎት ሲሆን በተጨማሪም የአማርኛ የኦሮምኛና የትግርኛ ቋንቋዎችን ብቃት ባላቸው መምህራን እንደምናስተምር ስንነግሮ በታላቅ ደስታ ዘልሹ ቱቶር። ለበለጠ መረጃ በስልክ ቁጥራችን 2407507508 እና 2029305410 በመደወል አሊያም በዌብሳይታችን www.zelshututor.com በመጎብኘት የአገልግሎቱ ተጠቃሚ ይሁኑ።